ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ደብረ ብርሃን ከተማ ዙሪያ ጨምሮ በተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ መቀጠሉ ተሰምቷል። በሌላ በኩል የብልጽግና አገዛዝ ጥምረት ፈጥሮብኛል ያላቸው የፋኖ ኃይሎችና የትግራይ ኃይሎች በራያና ዋግምራ አቅጣጫ ሰፊ ቦታዎችን እየተቆጣጠሩ ነው ተብሏል። በዝርዝር የምትሰሙት ቀዳሚ ጉዳይ ነው። በኦሮሚያ ክልል የኦሮሞ ነጻነት ሰራዊት ከአገዛዙ ጦር ጋር የሚያደርገው ውጊያ ቀጥሏል። ጦሩ በተለያዩ አካባቢዎች በአገዛዙ ጦር ላይ ውጊያ መክፈቱን ተከትሎም ነዋሪዎችና ንጹሃን ጉዳት እንዳይደርስባቸው በሚል ከሰብአዊ አገልግሎትና ከአምቡላንሶች እንቅስቃሴ መገደቡን ይፋ አድርጓል። በሌላ በኩል በኮሬና ምዕራብ ጉጂ አዋሳኝ አካባቢዎች የተከሰተው ግጭት እየተባባሰ ሲሆን የአካባቢው ነዋሪዎች መፈናቀላቸው መቀጠላቸውን ተናግረዋል። በዝርዝር የምናየው ሌላኛው ጉዳይ ነው። የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ለ5 ቀናት የሚቆይ የህዝብ እንቅስቃሴ ገደብ መጣሉን ተከትሎ ከባህር ዳር ወደ ተለያዩ ከተሞች የሚጓዙ አሽከርካሪዎች በትላንትናው ዕለት ስራቸውን ማቆማቸውን ለኢትዮጵያ ኢንሳይደር ተናግረዋል። በጎንደርና ደብረ ማርቆስ ከተሞች የሚገኙ የህዝብ ማመላለሻ አውቶቡሶች መናኸሪያዎችን በተመሳይ በትላንትናው ዕለት ምንም አይነት ስምሪት አለማድረጋቸውን የዓይን እማኞችም ተናግረዋል። በዝርዝር እናያለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል መከላከያ ሰራዊት ጋዛ ውስጥ የሚቆጣጠሩን የግዛት ስፋት ወደ 70% እንዲያሳድግ ትዕዛዝ መስጠታቸው እያነጋገረ ነው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል ከደብረ ብርሃን ከተማ ዙሪያ ጨምሮ በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ መቀጠሉ ተሰምቷል። በሌላ በኩል የብልጽግና አገዛዝ ጥምረት ፈጥሮብኛል ያላቸው የፋኖ ኃይሎችና የትግራይ ኃይሎች በራያ ዋግምራ አቅጣጫ ሰፊ ቦታዎችን መቆጣጠራቸውን ተሰምቷል። የብልጽግና አገዛዝ በራያ ቀጠና የፋኖ ኃይሎችና የትግራይ ኃይሎች ጥምረት ፈጥረው ጦርነት ሊከፍቱ ስለሆነ መዘጋጀት አለባችሁ በሚል የራያ ቆቦ ግዳና ዋግምራ ቀጠና ነዋሪዎችን በስብሰባዎች ላይ ደጋግሞ መናገሩን መቀስቀሱን መዘገባችን የሚታወስ ነው። አሁን ላይ ደግሞ አገዛዙ የጽምዶ ኃይሎች ሲል የጠራቸው የሁለቱ ኃይሎች አዳዲስ ስፍራዎችን እየተቆጣጠሩ ስለሆነ ለመመከት መዘጋጀት አለባችሁ በሚል የሚኒሻ ኃይሉን እያሰባሰበ እንደሚገኝ የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በዚህም የህጉ ምርዳ ዘብ በሚል አዲስ ያደራጀው ኃይል ባለፈው ሳምንት አሰልጥኖ ያስመረቃቸውን ጨምሮ የራያ ኮረምና ዋግምራ ሚኒሻዎችን ከፊት ለማሰለፍ እየሰራ ነው ሲሉ የመረጃ ምንጮች ለሚዲያሽ ተናግረዋል። በራያና ዛታ ግንባሮች ለተከታታይ ቀናት ውጊያ የቀጠለ ሲሆን በተለያዩ ግንባሮችም የፋኖ ኃይሎችና የትግራይ ኃይሎች አዳዲስ ስፍራዎችን እየተቆጣጠሩ እንደሚገኙ ነው የተሰማው። በተለይም ከግንቦት 22 2018 ጀምሮ የትግራይ ኃይሎች በጻግብጁ ወደ ሰቆጣ፣ ከሳምረ ወደ አበርገለ፣ ከዛታ በሐሙሲት በኩል ወደ ሰቆጣ፣ ከራያ አላማጣ ወደ መረዋ፣ ከራያ አላማጣ ቦታ ማርያም ወደ ተኩለሽ፣ ከዋጃ ወደ ቆቦ፣ ከጨርጨር ወደ ዞብል እንዲሁም በወጀራት ወደ አፋር በርካታ ኃይላቸውን እያስጠጉ እንደሚገኙና ወታደራዊ ውጥረትም እንደሰፈነ የመረጃ ምንጮች ጨምሮ ተናግሯል። በተለይም በራያ ቀጠና የፋኖ ኃይሎችና የትግራይ ኃይሎች በጋራ ሲንቀሳቀሱ መመልከታቸውን ነዋሪዎችም ለኢትዮ ኒውስ አረጋግጠዋል። ይህ በእንዲህ እንዳለ ላለፉት ቀናት በራያ ላስታና ግዳና ከአገዛዙ ጦር ጋር ውጊያ ላይ የሚገኙ የፋኖ ኃይሎች በቆቦ ወረዳ ተኩለሽ አካባቢን ከአገዛዙ ጦር ማስለቀቃቸውን አስታውቀዋል። የፋኖ ኃይሎች ግንቦት 22 2018 ዓ.ም እንጃፋት ላይ ከ250 በላይ የአገዛዙ ጦር አባላት መገደላቸውን ይፋ ያደረጉ ሲሆን በዕለቱ በተኩለሽ ዙሪያ የከፈቱ ድንገተኛ ጥቃት ተከትሎ በቀጠለው ውጊያ የተኩለሽ ከተማ ቀጠናን ከአገዛዙ ጦር ነጻ ማድረጋቸውን አፋብን ምኒልክ አረጋግጧል። በተለይም ሺዎች ማርያም አካባቢ ከፍተኛ ጉዳት የተመዘገበበት ውጊያ መደረጉን ያስታወቁት የፋኖ ኃይሎች በተከታታይ ባደረጉት ውጊያ ስትራቴጂካዊ የራያ ቆቦ አካባቢዎችን ተቆጣጥረናል ሲሉ አስታውቀዋል። በዚህም ስንቅያምባ አካባቢ የነበሩ 2 የአገዛዝ ጦር ካምፖችን ፋኖ መቆጣጠሩን ነው የተሰማው። አባይ ጋሪያ፣ ወንዳችና ሙጃ ከተሞች የሚገኙባቸው ወሳኝ ቦታዎችን በፋኖ ኃይሎች መያዛቸውን አፋብን ምኒልክ አስታውቋል። በተመሳሳይ በዚሁ ወሎ ቀጠና ጋሸናና መካነ ሰላም አካባቢዎች በቀጠለው ውጊያ በርካታ የአገዛዝ ጦር አባላት ተገድለዋል ሲሉም የፋኖ የመረጃ ምንጮች ተናግረዋል። ግንቦት 21 2018 ዓ.ም የፋኖ ኃይሎች ከመቄት ገረገራ እና ወቄጣ እስከ ጋሸና አቅራቢያ በተደረገ ውጊያ ከ65 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል አፋብን ይፋ አድርጓል። በምዕራብ ወሎ ቀጠና መካነ ሰላም ከተማ ዙሪያ ጨምሮ በቀጠለው ውጊያ ደግሞ የፋኖ ኃይሎች ተጨማሪ ከተሞችን
መቆጣጠራቸው ተሰምቷል። በሰሜን ፋኖ ኃይሎች ትርቲራና ገነቴ ከተሞችን ጨምሮ በአካባቢው የከፈቱት ማጥቃት ተከትለውም የአገዛዝ ጦር በርካታ ስፍራዎችን እየለቀቀ ይገኛል ሲሉ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በተመሳይ በክልሉ ደብረ ብርሃን ከተማ ዙሪያ በትላንትናው ዕለት ጠዋት ጀምሮ በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መቀጠሉን የመረጃ ምንጮቻችን ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ በኩሉ በደብረ ብርሃን ከተማ ዙሪያ የአገዛዝ ጦር አየር ወለድ ኮማንዶ ላይ ውጊያ መክፈቱን አስታውቋል። ውጊያው ወደ ደብረ ብርሃን ከተማ ጣይቱ ክፍለ ከተማን ጨምሮ በከተማዋ ዙሪያ መቀጠሉን ነው አፋብን ያስታወቀው። በተለይም መሃል አምባ፣ ቀይትና አዲስ ጌ በተባሉ አካባቢዎች በርካታ የአገዛዝ ጦር ከፍተኛ ጉዳት አስተናግዷል ያሉት የፋኖ ኃይሎች ናቸው። በኦሮሚያ ክልል የኦሮሞ ነጻነት ሰራዊት ከአገዛዙ ጦር ጋር የሚያደርገውን ውጊያ ቀጥሏል። ጦሩ በተለያዩ አካባቢዎች በአገዛዙ ጦርና በውጊያው መካከል የሚፈጠሩ የንጹሃን ጉዳት ለመቀነስ ከሰብአዊ አገልግሎት ከሚሰጡት ውጭ እንቅስቃሴ መቆም አለበት ብሏል። በሌላ በኩል በኮሬና ምዕራብ ጉጂ አዋሳኝ አካባቢዎች የተከሰተው ግጭት የተባባሰ ሲሆን የአካባቢው ነዋሪዎች እየተፈናቀሉ መሆኑን ለሚዲያ ተናግረዋል። የኦሮሞ ነጻነት ሰራዊት በአገሪቱ ዋና ዋና የፖለቲካ ኃይሎች ባልተሳተፉበት ጦርነትና ግጭት በበረታበት ሁኔታ ምርጫ ማድረግን ቲያትር ነው እለዋለሁ ብሏል። የነጻነት ጦሩ ባወጣው መግለጫ የአገሪቱ ሀብት ማባከንና ፖለቲካዊ ወንጀል እንደመስራት ቆጥረዋለሁ ያለው ሲሆን በዚህም ምክንያት የሚፈጠር አዲስ ነገር የለም ሲል ደምድሟል። በምርጫው ላይ በአገሪቱ ውስጥና በውጭ የሚታመን የምርጫ ታዛቢ የለም ያለው የኦሮሞ ነጻነት ሰራዊት አብይ አህመድ ግን ይህን ምርጫ እስከ መጨረሻው እየገፋበት ነው። አገሪቱን በእርስ በርስ ጦርነት የመበታተን ጫፍ ላይ ናት። የምርጫ ቦርድ አመራሮች ጨምሮ ተቋማዊ መበስበስ በአገሪቱ ተፈጥሯል። የፓርላማ መቀመጫዎች ምርጫ ከመደረጉና ድምፅ ከመሰጠቱ በፊት አስቀድሞ ተከፋፍለዋል ሲል ወንጅሏል። በዚህ ሁኔታ የሚደረገው ምርጫ ውጤቱ አስቀድሞ የሚታወቅ ስለሆነ ህዝቡን በማስገደድ ለማከናወን ጥረት እየተደረገ ነው ያለ ሲሆን መግለጫው በዚህም በውጊያ መሀል የሚደረግ በመሆኑ የህዝቡ ተገዶ መሳተፍ ዋጋው ያስከፍላል። ከዛ ያለፈ ይልቅ በቤቱ ቢቀመጥ ምርጫው ውጤቱ የታወቀ ስለሆነ የተሻለ ይሆናል ብሏል። ጦሩ በመግለጫው በኦሮሚያ ክልል እንቅስቃሴ ገደብ መጣሉን ያሳወቀ ሲሆን ይህንንም ለአንድ ሳምንት ያህል ይቆያል ያለ ሲሆን በሰብአዊ ፕሮቶኮል የሚሰሩና ጽኑ ታማሚን የያዙ ተሽከርካሪዎች ግን እንቅስቃሴያቸው አይቋረጥም ብሏል። የኦሮሞ ነጻነት ጦር በአዲስ አበባ ለሚገኙ ኤምባሲዎችና የዲፕሎማቲክ ማህበረሰብ በዚህ ሳምንት ውስጥ ወደ ኦሮሚያ ክልል እንዳይንቀሳቀሱ ሲል ማሳስቧል። በኦሮሚያ ክልልና በአዋሳኝ አካባቢዎች አሁንም ግጭቶች የቀጠሉ ሲሆን በሲዳማ ክልልና በኦሮሚያ ክልል የተፈጠረው ግጭት ከሳምንት በኋላ የረገበ ሲመስል አሁን ደግሞ በጉጂ ዞን ከኮሬ መዋሰኛ በኩል ግጭት መቀስቀሱን ነዋሪዎች ለሚዲያ ተናግረዋል። በኮሬና ምዕራብ ጉጂ አዋሳኝ አካባቢዎች የተከሰተው ግጭት የተባባሰ ሲሆን የአካባቢ ነዋሪዎችም እየተፈናቀልን ነው ብለዋል። በደቡብ ኢትዮጵያ ክልል ኮሬ ዞንና በኦሮሚያ ክልል ምዕራብ ጉጂ ዞን አዋሳኝ አካባቢ የጸጥታ ስጋት ተባብሶ የሰላማዊ ሰዎች መፈናቀል መቀጠሉን አዲስ ማለዳ ከነዋሪዎች ሰምቻለሁ ሲል ዘግቧል። በኮሬ ዞን ውስጥ በሚገኙ ቦታዎች ላይ በተቀሰቀሰው ግጭት ሳቢያ የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱና በርካታ ሰዎችም ከቀያቸው እየተፈናቀሉ ለከፍተኛ እንግልት መዳረጋቸውን ነዋሪዎች ተናግረዋል። አንድ የአገዛዙ የመረጃ ምንጭ በኩላቸው ግጭቱ ከበድ ያለ ነው በማለት አስረድተዋል። እንደ ነዋሪዎች ገለጻ አዲስ የተቀሰቀሰው ግጭት ከግንቦት 17 ቀን ጀምሮ የመጣ ሲሆን ጥቃቱን የሰነዘሩት ከኦሮሚያ ክልል ምዕራብ ጉጂ ዞን ይነሳሉ የተባሉ ታጣቂዎች ናቸው። በዕለቱ አንድ የሚኒሻ አባል መገደሉን ተከትሎ የጸጥታ ኃይሉ ወደ ቦታው ለመግባት እንደ ምክንያት ቢፈጠርም ግጭቱ ግን ተባብሷል ብሏል። ስማቸው ለደህንነታቸው ሲባል እንዲጠቀስ ያልፈለጉ ነዋሪ ያክለውም ገጠር ላይ መሆናችን ትኩረት እንዲነፈገን አድርጎናል። ግጭቱ መቋጫ የሚያገኝ አይመስልም ሲሉ ስጋታችን ከፍተኛ ነው ብለዋል። በተለይም ኮርማና ሳርሜ በተባሉ አካባቢዎች ግድያ መፈጸሙን የዞኑ ፖሊስ ነዋሪዎች አረጋግጠውልናል ሲል ነዋሪዎቹ ተናግረዋል። ከአንድ የአገዛዙ ምንጭ የተገኘ መረጃ እንደሚያመለክተው ደግሞ በአሁኑ ወቅት የመንግስት የጸጥታ አካላት ድጋፍ እየተደረገላቸው ቢሆንም ግጭቱ ግን መቆም አልቻለም ሲሉ ተናግረዋል ማለት ተዘግቧል። የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ለ5 ቀናት የሚቆይ እንቅስቃሴ ገደብ መጣሉን ተከትሎ ከባህር ዳር ወደ ተለያዩ ከተሞች የሚጓዙ ተሽከርካሪዎችና አሽከርካሪዎች በትላንትናው ዕለት ስራ ማቆማቸውን ለሚዲያ ተናገሩ። በጎንደርና በደብረ ማርቆስ ከተማ የሚገኙ የህዝብ ማመላለሻ አውቶቡሶች መናኸሪያዎችን በተመሳይ በትላንትናው ዕለት ምንም አይነት ስምሪት አለማድረጋቸውን የዓይን እማኞች ለኢትዮጵያ ኢንሳይደር ገልጸዋል። አፋብን ከ2 ቀናት በፊት ባወጣው መግለጫ ከትላንት አርብ ግንቦት 21 2018 ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን ይፋ አድርጎ ነበር። ንቅናቄው በተሽከርካሪዎች ላይ ገደቡን የጣለው የህዝብን ደህንነት ለመጠበቅ ሲባል እንደሆነ በመግለጫው በይፋ አመላክቷል። ታዲያ በዚህ መግለጫው በአማራ ክልልና በሌሎች አካባቢዎች የተፋፋመ ጦርነት ባለበት ሁኔታ ገዢው ፓርቲ በመጪው ሰኞ ግንቦት 24 የምርጫ ድግስ ማዘጋጀቱንም ኮንኗል። ምርጫው ህዝብን ባሳተፈ መንገድ እንደማይከናወንና የምርጫ ሂደቱን ለማሳካት የሚያበቃ አንዳችም ቅድመ ሁኔታ ያልተሟላ መሆኑን እወቁምስ ብሎ ነበረ።
ከአገዛዙ ጦር ጋር የሚደረጉ ውጊያዎች በርካታ አካባቢዎች ከሌላው ጊዜ የባሰ ሁኔታ ተጠናክረው ቀጥለዋል ያለው አፋብን ይህን ተከትሎ በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለማስቀረት የጉዞ እገዳ አውጆ ነበር። በባህር ዳር ከተማ የሚገኘው የኢትዮጵያ ኢንሳይደር ዘጋቢ ትላንት ከጠዋቱ 12 ሰዓት እስከ ረፋዱ 4 ሰዓት ድረስ ባደረገው የመስክ ምልከታ ወደ ተለያዩ ከተሞች ህዝብ የሚያመላልሱ ሚኒባሶችና አውቶቡሶች አገልግሎት መስጠት ማቆማቸውን ታዝቤያለሁ ሲል ዘግቧል። በከተማዋ በሚገኙ የጎንደር በርና የጎጃም በር መናኸሪያዎችም ከሌላው ጊዜ ያነሱ ሚኒባሶችና አውቶቡሶች ያለ ስራ ቆመዋል ብሏል። ሁለቱ መናኸሪያዎች አዲስ አበባን ጨምሮ ወደ ደብረ ማርቆስ፣ ጎንደርና ደሴ ከተሞች የሚጓዙ የህዝብ ማመላለሻዎችና መኪናዎች ተሳፋሪዎችን የሚጭኑባቸውና የሚያወርዱባቸው ቦታዎች ናቸው ይላል ዘገባው። ከእነዚህ መናኸሪያዎች የሚነሱ ተሽከርካሪዎች ከመዳረሻቸው አስቀድሞ በሚገኙ የተለያዩ ከተሞች ለሚገኙ ነዋሪዎችም የትራንስፖርት አገልግሎት ይሰጣሉ። ከባህር ዳር ወደ ጎንደር እስቴ ወረዳ ተሳፋሪዎችን የሚያጓጉዝ ሃይሩፍ የሚባል ሚኒባስ ባለቤት የሆነ አንድ ግለሰብ በትላንትናው ዕለት የነበራቸውን ጉዞ መሰረዛቸውን ለኢትዮጵያ ኢንሳይደር አረጋግጧል። ሚኒባሳቸው በጎንደር በር መናኸሪያ ያቆሙት እኚሁ አሽከርካሪ ከጉዟቸው የታቀቡት በአፋብን የተላለፈውን የእንቅስቃሴ ገደብ ማስጠንቀቂያ ሰምተው እንደሆነ አስረድተዋል። አሽከርካሪዎች እገዳውን ተላልፎ ቢንቀሳቀሱ በታጣቂ ቡድኑ እርምጃ ሊወሰድባቸው ይችላል የሚል ስጋት እንዳላቸውም ገልጸዋል ይላል ዘገባው። በትላንትናው ዕለት ከባህር ዳር ወደ ፍኖተ ሰላም መጓዝ የነበረበት አንድ የህዝብ ማመላለሻ ሹፌርም ያለውን ተመሳሳይ ስጋት ለኢትዮጵያ ኢንሳይደር ዘጋቢ አጋርቷል። የተላለፈውን እገዳ ፈርተን ስንቆም የመንግስት ስምሪቶች በቅጣት እያስፈራሩን ነው። እገዳውን ጥሰን ብንወጣ አደጋ ይደርስብናል። አይ ብለን ፈርተን ብንቀመጥ ደግሞ እዚህ መናኸሪያ ውስጥ መስራት አንችልም። በአጠቃላይ አጣብቂኝ ውስጥ እንገኛለን ሲሉ አሽከርካሪው ያለበት ሁኔታ አስቸጋሪ ነው ሲል አስረድቷል። ይህንን ሀሳብ እንደርሱ በጎጃም በር መናኸሪያ ቆመው የሚኖሩ የሚጠባበቁ ሌሎች ሹፌሮችም ተጋርተውታል። በጎንደር በር መናኸሪያ በቡድን ሆነው ቆመው ዘጋቢ ያገኛቸው አሽከርካሪዎች በተመሳሳይ አስተያየት አላቸው። እነዚህ አሽከርካሪዎች በአሁኑ ወቅት በአማራ ክልል በሁሉም አቅጣጫ የሚደረጉ እንቅስቃሴዎች በአጣብቂኝ ሁኔታ የተሞሉ ናቸው ብሏል። አጣብቂኙ አንዱ ማሳያ በትላንትናው ዕለት ስራቸውን ባቆሙ አሽከርካሪዎች ላይ የጎንደር በር መናኸሪያ ስምሪት ሰራተኞች ሲያስተላልፉት የነበረው ትዕዛዝ ነው። ሰራተኞቹ መዳረሻቸውን አዞ፣ ጭንባ፣ እስቴ፣ ሐሙሲት፣ አዲስ ዘመንና ሰቆጣ ያደረጉ ተሽከርካሪዎች ታርጋ በድምፅ ማጉያ በመጥራት ማስጠንቀቂያ ሲሰጡ የኢትዮጵያ ኢንሳይደር ዘጋቢ አድምጫለሁ ሲል ታዝቧል። ይህንን ማሳሰቢያ ተሽከርካሪዎች ወደ ስራ ገብተው መስመራቸውን የማይሸፍኑ ከሆነ በቀጣይ የነዳጅ ወረፋ ጠብቆላቸው እንደማይስተናገዱና ለሚወሰድባቸው የትኛውም ተጨማሪ እርምጃ ኃላፊነቱን ራሳቸው እንደሚወስዱ ብልጽግና አገዛዝ ማስጠንቀቁን ሰምተዋል። ተመሳሳይ ማስጠንቀቂያ በጎጃም በር መናኸሪያ ባሉ የስምሪት ሰራተኞች በትላንትናው ዕለት ተላልፏል። የህዝብ ማመላለሻ አውቶቡሶችና ሚኒባሶች ማስጠንቀቂያ ጭምር ተሰጧቸው ወደ ስራ ባለመመለሳቸው በተጓዦች ላይም ጫና አሳድሯል። በባህር ዳር መናኸሪያ ውስጥ ለቆሙ ተሽከርካሪዎች ስምሪት እስኪሰጥ ድረስ በትኬት መቁረጫ መስኮቶች ትኬት ለመቁረጥ የተሰለፉ ነዋሪዎች በርካቶች ነበሩ ብሏን ዘገባው። በትላንትናው ዕለት ወደ ቤተሰቦቻቸው ለመጓዝ አቅደው የነበሩ የዩኒቨርሲቲ ተማሪዎችም በእንቅስቃሴው እገዳ ምክንያት ተቸግረዋል ተብሏል። በባህር ዳር ዩኒቨርሲቲ ዋና ግቢ በር ላይ ተሰብስበው የነበሩ 10 ገደማ የሆኑ እነዚህ ተማሪዎች ቤተሰቦቻቸው ወደሚገኙባቸው ከተሞች የሚሄዱ ተሽከርካሪ በማጣት ምክንያት ለከፍተኛ ችግር ወደ ተቋማቸው አመልክተው ተመልሰዋል ሲል ኢትዮጵያ ኢንሳይደር ዘግቧል።